ኦኬ ጋይስ ዛሬ ማርክ ዳግላስ 5 ፈንዳሜንታል ትሩዝ አባውት ትሬኒንግ ብሎ ከሚያነሳቸው 5 ነጥቦች ውስጥ አንደኛውንና የመጨረሻውን እናያለን ማለት ነው። የተቀሩትን በሌላ ረዘም ባለ ቪዲዮ ዩቲዩብ ላይ ድሮፕ አደርግላችኋለሁ። ለዛሬ መጀመሪያውንና አምስተኛውን እናያለን ማለት ነው። ከመጀመሪያው ስነሳ ኤኒቲንግ ካን ሃፕን ይላል ማርክ ዳግላስ። ማርኬት ላይ ኤኒቲንግ ካን ሃፕን ይላል። ምን ማለቱ ነው? እናንተ ማርኬቱ ላይ የፈለገውን አይነት ስትራቴጂ ብትጠቀሙ፣ ማርኬት ላይ የፈለገውን ያህል ምርጥ ኤጅ ቢኖራችሁ ማርኬት ግን ኤክስኪዩት በምታደርጉበት ሰዓት ኤኒቲንግ ካን ሃፕን ማንኛውም ነገር ሊፈጠር ይችላል ጋይስ። እናንተ አንድ ፖዚሽን ከመክፈታችሁ በፊት ቴክኒካል አናሊሲስ ስራላችሁ፣ ፈንዳሜንታል ነገር ታያላችሁ። በጣም ኤ ፕላስ ሴትአፕ ሜቢ ቻርት ላይ አፒር አድርጎላችሁ ነው። ያንን ኤ ፕላስ ሴትአፕ ኢንቫሊድ ለማድረግ ግን ዋን ትሬደር አዌይ ዊዝ ዘ ቢግ ቮሊዩም በቂ ነው። አንድ ቢግ ቮሊዩም ያለው ትሬደር ከሆነ አለምትን የእናንተን አናሊሲስ ኢንቫሊድ ለማድረግ በቂ ነው። ወይም ደግሞ አንድ ፈንዳሜንታል ኒውስ ከእናንተ አጌንስት የሆነ አንድ ፈንዳሜንታል ዳታ ቢለቀቅ በሰዓቱ ኤክስኪዩት በምታደርጉበት ሰዓት ቢለቀቅ የእናንተን አናሊሲስ የእናንተን ሴትአፕ ኢንቫሊድ ለማድረግ በቂ ነው። ማርኬትን ኤክስኪዩት በምታደርጉበት ሰዓት ኤኒቲንግ ካን ሃፕን በሚል ፐርስፔክቲቭ ነው ልትገቡ የሚገባው ፖዚሽን ውስጥ ማለት ነው። አዘርዋይዝ እኔ ማርኬት ላይ ምርጡን ኤጅ ይዣለሁ ምርጡ ስትራቴጂ አለኝ ብለህ ያንን ፖዚሽን ኤክስኪዩት የምታደርግ ከሆነና በድንገት ግን ያ ፖዚሽን አጌንስት ሄዶብህ ስቶፕ ሎስ የሚነካ ከሆነ በጣም ፔንፉል ይሆንብሃል። ነገር ግን ኤኒቲንግ ካን ሃፕን ሲሆን ትክክለኛ የትሬደር ማይንድ ሴት ይዛችኋል። ማርኬቱ ላይ ምንም አይነት ነገር ሊፈጠር ይችላል። ነገር ግን የኔ ስትራቴጂ እና የኔ ሩል አፒር አድርጓል ቻርት ላይ ይህን ትሬድ መውሰድ አለብኝ። ነገር ግን ኤኒቲንግ ካን ሃፕን ብላችሁ የምትገቡ ከሆነ የተሻለ ፐርፎርም ታደርጋላችሁ። ረጅም ጊዜ ማርኬቱ ላይ መቆየት ፕሮባቢሊቲ ይኖራችኋል። ምክንያቱም ድርቅ ብላችሁ የኔ ስትራቴጂ ሁሉ ጊዜ ፕሮፊት ይዞ መምጣት አለበት የሚል አስተሳሰብ ስለሌላችሁ፣ ግን ይሄኛው አስተሳሰብ ካላችሁ እና ድርቅ ብላችሁ የኔ ስትራቴጂ በጣም ምርጡ ስትራቴጂ ነው የኔ አናላይሲስ በጣም ሁሉ ጊዜ ቲፒ ይሰጠኛል የሚል አይነት ኢፎሪክ የሆነ አስተሳሰብ የሚኖራችሁ ከሆነ ግን ሪቬንጅ ማድረግ ሌሎች ኢሞሽናል እና ሳይኮሎጂካል ኤረሮችን ለመስራት በጣም ቅርብ ትሆናላችሁ። ሰክሰስፉል ለመሆን በጣም አዳጋጅ ይሆናል ማለት ነው። በአምስተኛ ደረጃ ደግሞ የሚያስቀምጣት ኤቭሪ ኦፖርቹኒቲ ኢን ዘ ማርኬት ኢዝ ዩኒክ ይለናል ማርክ ዳግላስ። ይህ ማለት ምን ማለት ነው? ማርኬቱ ላይ የምታገኙት እያንዳንዱ ኦፖርቹኒቲ ዩኒክ ነው፣ የተለየ ነው። ከባለፈው ትሬድ ጋር ወይም ቅድም ከወሰድከው ትሬድ ጋር ምንም አይነት ሪሌሽን የለውም። ቅድም ሎስ አድርገህ ሊሆን ይችላል፣ ቅድም ዊን አድርገህ ሊሆን ይችላል። ይሄኛው ስፔሲፊክ ፖዚሽን ግን አሁን ልትገባው ያልከው አሁን የታየው ኦፖርቹኒቲ ግን ከባለፈው ትሬድ ጋር ምንም ሪሌት አያደርግም። this is a unique opportunity። ሎስም ሊሆን ይችላል፣ ዊንም ሊሆን ይችላል። የቅድሙን ትሬድ ሎስ አረክ ማለት ይሄኛውን ትሬድ ሎስ ማረክ ማለት አይደለም። የቅድሙን ትሬድ ዊን አረክ ማለት ይሄኛውን ትሬድ ዊን አረክ ማለት አይደለም። ኮምፕሊትሊ ይሄ ዩኒክ ኦፖርቹኒቲ ነው። ስለዚህ ከቅድሙ ሎስ ጋር አታች አድርገህ ቀጣዩ አሁን የምትገባውን ትሬድ አፌክት ሊያደርግብህ አይገባም። ይሄ የተለየ አውትካም እና የተለየ ሪዛልት ስለሚኖር የቅድሙን ትሬድ ደግሞ ዊን ተደርጓል ብለህ ይሄኛውን ትሬድ ዊን ይደረጋል ማለት አይደለም። ቅድም ከወሰዳችሁት ወይም አስቀድማችሁ ከወሰዳችሁት ፖዚሽን ጋር ሪሌት ማድረግ የለባችሁም። ኤቭሪ ኦፖርቹኒቲ ኢን ዘ ማርኬት ኢዝ ዩኒክ። ስለዚህ ሪሌት ሳታደርጉ ይሄኛውን ኦፖርቹኒቲ እንደራሱ የራሱ አውትካም እንዳለው ተቀብላችሁ ትሬድ ማድረግ ይኖርባችኋል ማለት ነው። ስለዚህ ይሄኛውንም ነገር ማድረግ ስትጀምሩ የተሻለ ሪዛልት በትሬዲንጋችሁ ላይ ማየት ትችላላችሁ ማለት ነው። ምክንያቱም ከቅድሙ ሎስ ጋር የሚሆን ከቅድሙ ዊን ጋር ምንም ሪሌት አታደርጉም። በትክክል ይሄኛው የመጣውን ኦፖርቹኒቲ ባላችሁ ስትራቴጂ መሰረት አናላይዝ አድርጋችሁ ሁሉንም ነገር አይታችሁ ስትገቡ የራሱን ሪዛልት ይሰጣችኋል። ቅድም ሎስ አድርጌያለሁ ብለህ አሁን ይሄኛውን ትሬድ ለመውሰድ መፍራት የለብህም። ቅድም ዊን አድርጌያለሁ ብለህ በጣም ኢፎሪክ ሆነም አሁን ዊን አደርጋለሁ ብለህ የማይረባና ተራ ሴታፕ መውሰድ የለባችሁም ነው። ሲጠቃለል ኤኒቲንግ ካን ሃፕን